ብሩክ ጋሽዬን ይዞ መጥቷል። ብሩክ የሀይሚን ይቅርታ ለማግኘት እስከ ጥግ ድረስ ዝቅ ማለት ካለብኝም ዝቅ ብዬ ይቅርታሽን እጠይቃለሁ በማለት በተናገረው መልኩ ዛሬ የመጨረሻ አማራጩን ጋሽዬን ይዞ መጥቷል። የማይመለስ እንግዳ ነው ዛሬ ቡራ ይዞ የመጣው። ጋሽዬም ከመጡ የተወሰነ ደቂቃ ከተነጋገሩ በኋላ ሙሼ ደውላ ነበረ። የሙሼንም ድምጽ እንደዚሁ አስገባላችኋለሁ። ሙሼም እንደ ጋሽዬ መታረቅ አለባችሁ ያለበለዚያ ግን ብላ የተናገረችው ልክ ጋሽዬ ከተናገረው ተመሳሳይ ነበር። ጋሽዬ የመጣው ሀይሚና ብሩክ መካከል የተፈጠረውን ግጭት ለማስተካከል ነው። ያ ካልሆነ ግን ይዤሽ ወደ ቡታጅራ መለሳለሁ ሲልም ተደምጧል። እንግዲህ ይህንን ጋሽዬ ሲናገር ኤፋም በመሀል ጣልቃ ገብቶ እዚህ ብትሆንም ምንም አትሆንም እኔም አለው አብርሃምም አለ በማለት ሲናገር ነበር። አይ ይህን በፊትም አልፈቀድኩም አሁንም እንደማልፈቅድ ጠንቅቀህ ታውቃለህ በማለት ለኤፋ መልስ ሲሰጠው ይደመጣል። ሀይሚዬ ወደ ቡታጅራ መሄድ እንደማትፈልግም ተናግራለች። እኔ በራሴ የወሰንኩት ውሳኔ አለ። አሁን ላይ የምፈልገው እዚያም እዚህ መሄድ ሳይሆን ራሴ ለራሴ ጊዜ ሰጥቼ በራሴ ማሰብ ነው በማለት ብትናገርም እዛም ብትሄጂ ጊዜ እንሰጥሻለን ሲል ጋሽዬ ተደምጧል። ጋሽዬ በብሩክና በሀይሚ መካከል ያለውን ነገር ሙሉ ለሙሉ ለመፍታት ቢሆንም የመጣው ሙሼም በስልክ ደውላ ያንኑ ተመሳሳይ ውሳኔ ወስናለች። እንግዲህ ሙሼ ለመምጣት እንዳልተመቻትም በቅርብ ሀብን እልከዋለሁ በማለትም ስትናገር ነበር። አስፈላጊ አይደለም እዚህ ያለውን ነገር እኔ ከመጣው ሁሉንም አስተካክላለሁ በማለት ተናግሯል። ጋሽዬም እንግዲህ ሁላቸውም ተሰባስበው በነበረበት ወቅት ነበረ ሙሼ የደወለችው። ስለዚህ ሁላቸውንም ብሩክንም ጭምር አናግረዋለች። ምን እየተካሄደ እንደሆነ ለምንድን ነው ያልነገርከኝ በማለት ለጋሼ ደውሎ ነገረው እንጂ ብሩክ ለራሱ ለሙሼ እንዳልነገራት ነው እንግዲህ ከዚህ ላይ ከድምፁ ላይ የሰማ ነው። ምን ተፈጥሮ ነው? ለምንድን ነው እንደዚህ የሚሆነው? ለምንድን ነው የምትለያዩት? ስትልም ሙሼ ጥያቄ አቅርባ ነበረ። ሀይሚ ምንም አልተፈጠረም በማለት ነበር የመለሰችው ለሙሼ። ሀይሚ እንደዚህ ብላ ስትናገር ጋሽዬ ደግሞ ለምን እውነቱን አትነግሪያትም? ለእኔም እንደዚህ ነበራችሁ በማለት ነበረ ድምፁን ከፍ አድርጎ የተናገረው። እንግዲህ ሙሼም እርግጠኛ የሆነችበት ነገር በብሩክና በሀይሚ መካከል የአለመግባባት እንደተፈጠረ ነው የገመተችው። ምክንያቱም የጋሽዬ ንግግር እንደዚሁም ደግሞ የጋሽዬ ድንገት ወደ አዲስ አበባ መምጣት ብሩክን ንገረኝ ብለው ምንም ሊነግረኝ ፈቃደኛ አልሆነም፣ ነገር ግን ሀብ ነግሮኛል በማለት ሙሼ ትናገራለች። ብዙ ጊዜ ሀይሚና ብሩክ መካከል እንደዚህ ተፈጠረ ብሎ ቢነግረኝም ነገር ግን እንደዚህ የሚጠብቅና ጉዳዩን የሚያከብዱት አልመሰለኝም ነበረ ብላለች ሙሽም። እንግዲህ ጋሽዬ ብሩክንም ሀይሚንም በሁለታቸው በኩል ያለውንም ነገር እያንዳንዱ ምክንያታቸውን ሀይሚ ከቤት የወጣችበትን ምክንያት እንደዚሁም ብሩክ ከሌሎች ሴቶች ጋር ያለውን ግንኙነት በተለይ ከአብሳላት ጋር ያለውን ግንኙነት እያንዳንዱ ነገር ጠይቆት ነበረ ብሩክን ጋሽዬ ብሩክን በጠየቀውም ጊዜ ብሩክ ያለው በእነሱ ጉዳይ እኮ ያለቀ ጉዳይ ነው፣ አልፈልግሽም ብያታለሁ በማለትም ተናግሮ ነበር አብሳላትን። ነገር ግን አብሳላት ከሁለት ቀን በፊት ወደ ቤቱ እንደመጣች እንደዚሁም ምግብ አብስላ እንደጋበዘችው እንዳጎረሰችውም ጭምር እያንዳንዱ ነገር ከሁለት ቀን በፊት የተከናወነውን ነገር አትርሳ በማለት ሀይሚ ጣልቃ በመግባት ወዲያውኑ መልስ ሰጥተዋለች። ሀይሚ ከምንም በላይ የሚያናድዳት ነገር በማንኛውም ጊዜ በማንኛውም ሰዓት ዘው እያሉ ወደ ብሩክ ህይወትም ሆነ ወደ እነሱ መኖሪያ ቤት የሚመጡ ሴቶችን መቆጣጠር ስለደከማት ነው። እንግዲህ አይታችኋል ሀይሚ ምን ያህል እንደተጎዳች። ከአንድ ቀን በፊት ብሩክ ታሞ በነበረ ጊዜ አንዳንድም እስኪ ቅመሰው እኔ እንደዚህ ነበር የሚያመኝ በማለት ተናግራለች። አንዳንዴ ንዴት በተለይ ደግሞ ዝም ብለን ችለነው ስናልፍ በጣም ነው የውስጥ ትኩሳት የሚሆነው እና ሀይሚ በምን ያህል ስቃይ በምን ያህል በማይነገር ህመም ውስጥ እንደኖረች በማይነገር ህመም ውስጥ እንደከረመች ከዚህ ታዝበናል ብዬ ተስፋ አደርጋለሁ። ምክንያቱም ሁሉን ነገር መናገር ከባድ ነው። ሁሉን ነገር ብትናገሩ እንኳን ሁሉን ነገር የሚረዳችሁ ሰው የለም እና በተደጋጋሚ ሰው ወደዚህ ቤት አታስገባ
ያለኔ ፍቃድ ይህ ቤት ያንተም የኔም ከሆነ ያለኔ ፍቃድ ለምን ሰው ታስገባለህ? ወደድንህ ስላሉህስ ለምንድን ነው ዝም ብለው ወደ ቤት ሊመጡ የሚችሉት? እኔ እናንተ መካከል የሆነ ነገር ሲፈጠር አጋጣሚውን በመጠቀም አንተ ስለምንድን ነው ወደ ህይወትህ እንዲገቡ የምትፈቅድላቸው? በማለት ሀይሚዬ እያንዳንዱ ነገር ተናግራለች። እንግዲህ ከአሁን በፊት ጉዳዩን እንደዚህ ዝርዝር ላለማድረግ ያክል ከአንተ በኩል የሚስተካከሉ ብዙ ነገሮች አሉ ነበረ በአጠቃላይ ያለችው። ነገር ግን ይህ ነገር በተናገረች በበነገታው ነው ወይዘሪት አብሳላት መታ ያንን ሁሉ ዝግጅት አድርጋ ዝግጅቱ ሳይነሳ ሻምፓኙ ሳይከፈት መልሰው ሀይሚን ጠርተው ያንን ሁሉ ዝግጅት እንድታይ አድርገዋታል። ያ ነገር ደግሞ ሀይሚን በጣም ውስጧን እንደሚያሳምማትም ተናግራለች። እንግዲህ በዚህ ጉዳይ ላይ በተደጋጋሚ ሀይሚና ብሩክ ተነጋግረው በተደጋጋሚ በተለይ በአብሳላት ዙሪያ ከአሁን በፊትም ለሀይሚ ደውለውላት ሀይሚ የወደቀች ራሷን የሳተች ቀን እያንዳንዱ ነገር ተነጋግረው ለመፍታት ነበረ የሄዱት። ነገር ግን መፈታቱ ቀርቶ ጭራሽ ጉዳዩ ውስብስብ ብሎ ሌላ ቋጠሮ ተቋጥሮ ነው መፈታቱ ቀርቶ የተመለሱት ያኔና አብሳላት ደግሞ ባገኘቻት አጋጣሚ ወደ ብሩክ መጠጋትን ስራዬ ብላ ይዘዋለች። ፍፄ ደግሞ እያደረጋላት ያለው እገዛ ደስ የማይል ነው። ለፍፄ እንደ ምክር ያክል ለብሩክ የሚያስብለት ሰው፣ የሚጨነቅለት ሰው፣ የሚወደው ሰው ብሎ የሚያስበውን ነገር ለራሱ ቢጠቀምበት ባይ ነኝ። ምክንያቱም አንድ ሰው ከጓደኛው ጋር ከፍቅረኛው ጋር ተጣላ ማለት ግዴታ በሳምንት ውስጥ ደግሞ ሌላ ሰው መተካት አለበት ማለት አይደለም። ስለዚህ ይህን ነገር በትተው ፍፄ እውነት የብሩክና የሀይሚ ወዳጅ ከሆንክ እውነት የብሩክና የሀይሚ ግንኙነት የብሩክና የሀይሚ አንድነት የብሩክና የሀይሚ ደስታ የሚያስደስትህ ከሆነ ለአንድነታቸው ነው መጣር ያለብህ። እንደ ጓደኛ ከነሱ ቅርብ እንደመሆንህ ሁሉ ሀይሚንም ብሩክንም በማይጎዳ መልኩ ነው መሆን ያለበት ጉዳዩ። እዚህ ላይ ብሩክም ሀይሚም ናቸው እየተጎዱ ያሉት። ባይዘው አንተ ምናልባት ለመልካም አስበው ይሆናል አላቅም። ነገር ግን እየሆነ ያለው ነገር ጥሩ ውጤት እያመጣ አይደለም። አሁን ላይ ሀይሚም ሆኑ ብሩክ ለራሳቸው ጊዜ ሰጥተው ማሰብ ስለሆነ የሚፈልጉት ግዴታ እንደዚህ ካላደረጋችሁ እያላችሁ ባትጫኗቸው ጥሩ ነው። በሀሳብ መጫን እንደዚሁም ደግሞ ብዙ ጊዜ በተደጋጋሚ አንድ አይነት ቃል ለመናገር እንኳን ብንገደድ ታገሹ፣ ታገሳት፣ ታረቁ፣ ተቻችላችሁ እንደ በፊታችሁ አብራችሁ ቀጥሉ የሚለውን ምክር በአብሮነታቸው ዙሪያ የሚያጠነጥነው ምክር ነው ለነሱ አሁን ላይ ያስፈልጋል ብዬ የማስበው። ምክንያቱም ብሩክም ደስተኛ አይደለም በአሁኑ እየሆነ ባለው ነገር። ምንም አይነት ሴት ቢመጣ ምንም አይነት አብሳላትም ሆነች ሌሎችም ሴቶች ቢመጡ ብሩክን የሀይሚን ቦታ ተክተው ብሩክን ደስተኛ ሊያደርጉት አይችሉም። ስለዚህ ከእነሱ በላይ እኔ አስብላቸዋለሁ ብለህ በወሰንክ ቁጥር ለእሷም ቢሆን እንግዲህ ብሩክ የሚያስፈልገው ሰው የሚያስብለት የሚጨነቅለት ሰው ያስፈልጋል ብለህ ካሰብክ ከሳምንት በኋላ ደግሞ ሀይሜም ለራሷ የሚያስብላት የሚጨነቅላት ሰው አለ ብለህ ሌላ ወንድ የምታመጣላት ከሆነ እዚህ መካከል እኮ እነሱ ጉዳያቸውን እንዳያስተካክሉ ለራሳቸው ጊዜ ሰጥተው አስበው ሲጨርሱ ነገሩ መስተካከል የማይችልበት ደረጃ ላይ ሆኖ ነገሮች ሁሉ ተበላሽተው ነው የሚጠብቋቸውና እነሱ ለራሳቸው ብቸኝነት በቃኝ ብለው እስካልወሰኑ ድረስ ወይም ደግሞ ለራሳቸው ጊዜ ሰጥተው ያደረጉት ነገር ከማን ነው ጥፋቱ ከሷ ነው ከኔ ነው ብለው ራሳቸውን ጠይቀው ራሳቸውን ፈትሸው ራሳቸውን መርምረው የሚደርሱበት መልስ ሆኖ ሳለ ሌላ ሰው ለአንቺ የሚያስብልሽ ሰው ያስፈልግሻል፣ ለአንተ የሚያስብልሽ ሰው ያስፈልግሃል እያልን ሌላ ተጨማሪ ሰው ባናመጣባቸው ጥሩ ነው። ወደ ዛሬው ርዕሴ ስመለስ ጋሽዬ ብሩክ ደውሎለት ነው የመጣው። እንግዲህ ብሩክ ሀይሚ ይቅርታ እስከምታደርግልኝ ድረስ በማንኛውም መንገድ እሞክራለሁ። አዎ እውነት ነው አጥፍቻለሁ። ነገር ግን ጥፋቴን ለማስተካከል ደግሞ የቻልኩትን ነገር ሁሉ አደርጋለሁ በማለት በተናገረው መልኩ እንግዲህ ከአሁን በፊት በኤፋ በኩል መጥቶ ሀይሚን ይቅርታ ለመጠየቅ እንደዚሁም አብረን እንድንኖር ነው የምፈልገው ብሏት ነበረ።
ትላንት ደግሞ ኤፋን ሀይሚ አስጠንቅቀዋለች። ብሩክን ማግኘት የለብህም፣ ከብሩክ ጋር መገናኘት የለብህም ብላ እያንዳንዱ ነገር አስጠንቅቀዋለች። ካሁን በኋላ ብሩክ በኤፋ በኩል ሀይሚን ማግኘት እንደማይችል ነው የተረዳው። እሱም ሌላ ያለው አማራጭ ለጋሽዬ ደውሎ በሀይሚና በሱ መካከል የተፈጠረውን ነገር እያንዳንዱ ማስረዳት ነበረ። እንግዲህ ጋሽዬ በወቅቱ ሲሰማ መቼ ነው እንዴት ነው አሁንስ እንዴት ሆናችኋል በማለት ነበረ የጠየቀው። ይሁን እንጂ ጉዳዩ በጣም እንደከረረ ከቤት ከወጣች ሳምንት ሊሆናት እንደሆነና ብዙ ቀን እንደቆየች ፈጽሞ ስልክም እያነሳችለት እንዳልሆነ እያንዳንዱ ነገር ለጋሽዬ ሲነግረው እንግዲህ ይህን ለማስተካከል ነው የመጣው ጋሽዬ። ብሩክ እያንዳንዱ ነገር ለጋሽዬ በመናገሩ በጣም ደስ ይላል። ጋሽዬም ከሁለታቸውም በኩል ያለውን ነገር ሁሉንም ካዳመጠ በኋላ መታረቅ አለባችሁ በማለት ነው ሁለታቸውንም የተቆጣቸው። እንደዚህ መካሪ ማጣት የለባቸውም። ህይወታቸውን በራሳችሁ ስታበላሹ እኛ ዝም ብለን ማየት የለብንም በማለት ጋሽዬ ሁለታቸውንም ተቆጥቷቸዋል። ሁለታቸውንም ከተቆጣቸውም በኋላ ሁለታቸውም ይቅርታ እንዲባባሉ እዛው አድርጓቸዋል። እኔ ምንም አልተቀየምኳትም በማለት ብሩክ ሲናገር እኔም አልተቀየምኩትም ስትል ይቅርታ ተጠያይቀዋል እዛው ጋሽዬ ፊት። ከዚህ በኋላ ቀጣዩ ፓርት ሀይሚና ብሩክን ማስታረቅ ነው። እንግዲህ ሁለታቸውም ቅር ካልተሰኙ እንደዚሁም ካልተቀያየሙ ለመታረቅ ምን ያግዳቸዋል? ባይዘዌ በአብሳላት ዙሪያ ላይ ሙሉ ለሙሉ ብሩክ የአብሳላትን ጉዳይ መጨረስ አለብህ። ቤት መታ ሰላም የምትላቸው እንኳን ወደ ቤት መግባት የምትችለው በሀይሚ ፍቃድና በሷ ፍቃድ ብቻ ሊሆን ይገባል። እኔ እንደኔ ለጊዜው የፍፄ ቁልፍ ቢወሰድበት ባይነኝ። ምክንያቱም እሱ ነው ድንገት ዘው እያደረገ የሚያስገባት ወደ ቤት። ይህ ነገር ደግሞ በሀይሚና በብሩክ መካከል ጥሩ ነገር አልፈጠረም። ስለዚህ ጋሽዬም ይህንን ነገር አስተውለው ሁላቸውንም አስጠንቅቀዋል። እንግዲህ በቀጣይ ሀይሚና ብሩክን አስታርቀው ጋሽዬም ወደ ቡታጅራ ይመለሳሉ ብለን ተስፋ እናደርጋለን። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ።